ከዚያ በኋላ አያቱ ይህን ዕቃ እንዳጥል ብለው ላኩ። ዕቃውን ቁጭ ያደረግና እሱም ጨዋታ ይጀምራል። ቅቤው ቀልጦ ፈሶ ያገኛል። አያትየው ደነገጡና ተናደው ረገሙ። ለምን ረገሙት? ይደርስበታል እኮ አያቱ አያውቁም እንዴ? እና ልጁ ምን ሆነ? ታመመ? አዎ ታመመ። ሐኪም ቤት ገባ። ይኸውልሽ መጣዬ፣ በምንም አይነት የዕድሜ ባለጸጎችን እንዳታስቀይም አደራ ልጅ አደራ። እሺ አያቴ። ኧረ እባክሽ አንቺ ልጅ ጉፍሪ ለማይረባ ነገር 45 ቀን ታመላልሱኛላችሁ። ያሮጊት ጉልበት አሳዝናችሁ ወይ ፋሲል እንዴ ነው? አሁን ማልሻለህ? ኧረ እባክሽ ስልኩን ተይና ለኔን አነጋግሪ። አንቺ ነው ቆተለቆለ እና ሆኔት ነው ያለው ሆስፒታል። አንቺ ነው የምናገረው። ኧረ በቃ እመጣለሁ። አሁንም አሰሩልኝም። እሺ ንፍቅር የኔ ፍቅር 45 ቀን እያንከራተታችሁ የኔን ፍቅር ፍቅሽ 45 ቀን አይቆይልኝ። ደርሷል። ልጋፍሽ ነው አትነሽ? ዱና ለበብተኛ ስራ አትጂም ቀስቅሱን ብለሽ አይደል? ሲና ጋር ነው አልኩ። ነጋኩ ይሄ ከተነሳው ግን አለቅሽ። በኋላ ለምን አልቀሰቀሳችሁኝ እንድትይ ነው? ሾንጭልኝ አት ቅታ በድጋሚ ይቅርታ ሊሊ። ሁለተኛ አልቀሰቀስሽ። ማን ቀስቅሽኛለሽ? እማይሹ አንድ ሰዓት ተኩል ሊሆንልሽ። ወይኔ በእግዚአብሔር ታዲያ ሁሉ እንደምትነግሩኝ ምን አይነት ጣጣ ነው? መቼ ነው ድጋሚ የምንገናኘው? አንገናኝም። ለምን? ቅርታ፣ እንዲህ ማድረግ አልነበረብኝም። የዛሬውም ስህተት ነው። ምን እየሆንሽ ነው? ሻው ልቀቂ። አይ እኔ ፍቅር እዛው ለቅሶ ቤት እኮ ነው ያደርኩት። በጣም የብርዱን ነገርማ አትጠይቀኝ።
ባይ አንተ ግን እስከመቼ ነው እንደዚህ የሰው ሴት እያማገጥክ የምትኖር? ወላሂ አብዝተው። ባለ ትዳር መጥበስ ጀብድ መሰለህ እንዴ? በቃ ማሚ ነገርከኝ አይደል? ምንድነው ነገርከኝ? ተለወጣ እንዴ? አውቃለሁ ተበድለሃል። ለምን አትረሳው? ምን ያያል? ምን ባክሽ ጽዳት ሰራተኞች አጽድተው አልጨረሱም። እኔ የምልሽ ሱስ አለባት እንዴ? ሜራ እዚህ መስሪያ ቤት ከገባች 4 ወር አንድ ቀን ደህና ስትለብስ አይቻታለሁ። ምንድነው? እሺ እና ታዲያ ሀረርና አዛውንቶቿ እንዴት ናቸው? የሀረሩ ፕሮጀክት ተሳካለ? እግዚአብሔር ይመስገን ጥሩ። እያስ በጣም ትልቅ ሰው ነህ። እውነቴን እኮ ነው የምልህ። በአጭር ጊዜ ውስጥ 2 ከተሞች ላይ የአዛውንቶች መጦሪያ ማቋቋም እኮ ቀላል ነገር አይደለም። እና ደግሞ በዚህ አጋጣሚ ላደንቅ እፈልጋለሁ። ያው የኔ ድርጅት ያለ እናንተ ድርጅት ድጋፍ የት እንዲደርስ አይችልም። በነገራችን ላይ አመጣጤም ለዛው ነበር። አዎ የናዝሬቱን የአዛውንቶች መጦሪያ ፕሮፖዛል አይተነዋል እና በጣም ቆንጆ ነው። ያው በቅርቡ እንወስንበታለን። የምትፈልገውን ያህልም ባይሆን ብቻ የሆነ ነገር እንደምታገኝበት ግን ተስፋ አደርጋለሁ። ቆይ ለምን በሚቀጥለው ሳምንት አትመጣም? ይቻላል። ታወሩኝ? አባቢ ደግሞ ከመቼ ወዲህ ነው መነጽር የሚያደርገው? አታወሩኝም እንዴ? ደራሲ በሐሳብ አይጨክንም። ጥሩ ሐሳብ ላይ ነው። ሊሊ የዛሬ ክላስ እንዴት ነው? ታይማ በረግተሽ እኮ ነው። እኔም ስስት ማውራት አልፈልግም። ሁለት ወር ከ8 ቀን የጠፋብኝ ተመልሶ መጣብኝ። ረሳሹ ካፌ ውስጥ ተደብቃ የምታየው ልጅ እንደውም አዲሱን ስራ የጀመረሽ ጊዜ ሽማግሌዎቹን ይረዳል ብላ የምታወራለት እንዴማ ባላየሁት የምትለው ረሳሹ እያሱን እኮ ነው። እያሱንማ አውቀዋለሁ። ታዲያ የምን መጣብኝ? አውቃለሁ ስትግደረደር ይልቅማ ድርሰትሽ እንዴት ሆነልሽ? አሰፋ አሁንም አላገባም እንደፈራ ነው? አላገባም። ወይ ማመናት ሻጋቢያችሁ የሆነ ነገሩ ያሳዝናል። ሰላም ነው አትምጡ። ሚጣ ስንት ጊዜ ልንገርሽ፣ በዚህ ጉዳይ ማንም ሰው ጣልቃ እንዲገባብኝ አልፈልግም። እንኳንስ ገጸ ባህሪያትን ላስገድድ እናንተንም ያሳደግኳችሁ በነፃነት ነው። ደግሞ አንቺ ስለ ፍርሃት ልትነግሪኝ ነው እንዴ? በፍርሃትሽ አይደል ራስሽን አስረሽ የተቀመጥሽው? ስምሽ 45
እንዳትቆይልኝ። ይሄ ፍርሃት አይደለም እርግማን ነው። ፋሲልን በሞት ካጣሁት በኋላ ይቅርብኝ እያልኳችሁ በግድ ከብሩኬ ጋር ፍቅር አስጀምራችሁ እሱንም ልክ በ45ኛ ቀኑ እንዳጣሁት ታውቂያለሽ። እኔ ለፍቅር ብዬ ሰው መግደል አለብኝ? አሳዝኖችም እንዴ? እኔ ፈልጌ ነው እንደዚህ መሆን? እሺ ያልፈለግሽ መፍትሄው ምንድነው? ሴትዮዋን ፈልጎ ይቅርታ መጠየቅ በቃ። እሳቸውንማ 3 አመት ሙሉ አንቺም ተንከራተሽ እኔንም አንከራተሽ ሳይገኙ ቀርተዋል። ቆይ አሁን ለምንድነው ማንሳት የማልፈልገውን ነገር የምታነሽብኝ? አሁን አንድ ሰዓት ብቻ ነው የተሰበረው። እያሱ 2 ወር እንደጠፋ ባይመለስ ጥሩ ነበር። ግን ምንድነው የሚያስፈራኝ? አላፈቀርኩትም አይደል? ደግሞ እሱም አያውቀኝም። ፊት መስጠት አያስፈልግም። እሱም እንደማንኛውም ወንድ ነው። በቃ ከቀረብኩት ይሞታል። ስትደነግጥ የሚመጣው ሽንቷ ራሱ በጣም ነው ደስ የሚለው። ቻንዲ ታረግና የሆነ ማርሽ የምታስገባ እኮ ነው የሚመስለው። ክትለብስ ምን ያህል ልታምር እንደምትችል ግን አስበሽ ታውቂያለሽ? ዛሬ ወሬ ሁሉ ምንድነው? ሜሮን ሆኗል። እባክህ ትጂ መታገስ አልቻልኩም። ዛሬ ልነግራት ወስኛለሁ። ፈሪ ወሩን ሙሉ ዛሬ እያልክ እንግዲህ ዛሬ እንኳን አላልፍም። መጠየቅ ክብሩ ይመስልሽ? ለመከባበር ብዬ ነው። ለመከባበር ደግሞ 4 ወር በቂ። እና ሳታናግራት መጣ። 4 ወር ሙሉ ፈዘ በቀላሉ ልታስረክብ ነው። አንቺ ደግሞ አሁንም አልተሻለሽም? እያስቸገረኝ ነው። ግን ቡና ስጠጣበት ይስውኛል። ቆንጆ ስለሆነ ብቻ ያማረውን ሊወስድ ይፈልጋል። ደግሞ ወንድ ልጅ የግድ ቆንጆ መሆን የለበትም። አለ አይደል? ልክ እንደኔ ሰውነቱ ሞላ ብሎ ወንድ ከሆነ በቂ ነው። ደግሞ እርግጠኛ ነኝ እንደኔ አይወዳትም። ይሄ ልጅ እንዲወስድብኝ አልፈልግም። አመጣጡ አላማረኝም። በጣም ብልጣብልጥ ነው። ትጂ እባክሽ። እሺ ቆይ እኔ ምን ላድርግ? እንደዚህ አይነት ወሬ ስጀምርላት ራስ ትቀይራለች። እንደምን ብለሽ ፕሊዝ። አንቺ ፍቅረኛ ስላለሽ ስለ ፍቅር ይገባሻል። አሁን እንዴት ነሽ? በመጠኑ ደህና ነኝ። ቢኒን አስተውለሽ ታውቂያለሽ? ማለቴ አለ አይደል የሆነ ገራገርነቱ ግርም ይለኛል። ያንን ወንበር የሚወደው ይመስለኛል። ማ ቢኒ? የምን ቢኒ? እያሱ። በምን አወቅሽ? እዚህ ሁልጊዜ ትመጫለሽ ማለት ነው? አልመጣሁም። መጣሽ እንጂ። አንቺ ረፊን ያልመጣሁም። ሊሊ ትሞት። ሁለተኛ በሊሊ እንዳታስመው። አንድ ጊዜ ብቻ ነው የመጣሁት። እሺ 2 ጊዜ ብቻ ነው የመጣሁት። አሁንስ አበዛሽው። ሊሊ ትሙት 7 ጊዜ ብቻ ነው የመጣሁት። እሱንም ከ2 ወር በፊት ነው። 7 ጊዜ ብቻ አነሰብሽ?
አይገርምሽም? ከሁለት ወር በፊት ስለሱ ስታወሪልኝ እንደምትወጁ ጠርጥሬ ነበር። አንቺ አምሻል እንዴ? እኔ ስራውን አድንቄለት ነው አዛውንቶችን ሲረዳ። በቃ ታዲያ ለምንድን ነው ፍቅረኛ አልፈልግም የምትይው? አሁንም ቢሆን አልፈልግም። ለምንድን ነው ብለሽ እንዳትጠይቂ። ለምንድን ነው ግን? እሺ እስከ መቼ የምታጓጊ? ምክንያት አይዋጥልሽም። እኔ ከማንም ጋር ስለዚህ ጉዳይ ማውራት አልፈልግም። አይገርምሽም? ዛሬማ ተነግረኝ። አልነግርሽም። ይልቅ እንሂድ። በቃ ጨርሰን የለ እንውጣ። በቃ እንሂድ እያልኩሽ አስመጣሽው አይደል? ይኸውልሽ ስልክ ማናገር ነው። አይ ቆንጆ፣ ይቅርታ አስቆስዋል። ኦ ይቅርታ አይቻታለሁ። ረስተሽኝ እንዳይሆንና እንዳልናደድ። ስቀልድ ነው፣ አልናደድም። ሁኔታሽ ግን ያናደዳል። በቃ እንሂድ። ጨርሰን በእናትሽ ቆይ አንድ ጊዜ ሊያዞረኝ ነው መሰለኝ። ምን ነው? ምን ሆነሻል? ችግር አለ? ራሴ ነው። አሁን ግን ችግር የለም። ተሽሎሻል? ቆይ ማስታገሻ ይዤልሽ መጣሁ። ቡና ነበር ጠጥታለች። አንቺ ምን ሆነሻል? እየነገርኩሽ አይደል እንዴ? ሜሪ፣ የኔም እኮ መሄድ ፈልጌ ነበር ግን ሊያዞረኝ ስለነበረው እኮ እሺ እንሂድ በቃ። ሜሪ አንድ ጊዜ በእናትሽ አሞኛል። ብራስሌትሽን አስጨነቅሽው። በቃ አሁን ደህና ትሆኛለሽ። እንሂድ። ትንሽ ተረጋጊ፣ መድኃኒቱ ይስራልሽ። እየሄድን ይሰራልሻል። እንሂድ። ሌላ የምትፈልጊው ነገር ካለ አመጣልሽ። ምንም አትፈልጊም አይደል? እንሂድ። ራስ ምታትሽ እሷ ናት መሰለኝ። ዋትሽ አይደል እንዴ? እንሂድ። ዛሬ 45ኛ ቀን እንደሆነ ታውቃለህ አይደል? በእናትህ በጣም ተጠንቀቅ። ሰው ለመሞት እንደዚህ ያዙኝ ልቀቁኝ ይላል እንዴ? እኔ የምለው ጓደኛሽን በቀደም ከፍቅረኛዋ ጋር ነው ያየሁት። ኦ ቢኒ፣ አዎ ፍቅረኛዋ ነው። ቆይ ለምንድን ነው እንደዚህ የሚፈታተነኝ? ሄሎ፣ ምንም ሳትናገሪ ቶሎ ብለሽ ወደ ሽንት ቤት ነይ። ተው ሽሸኛለች እንጂ እውነቷን እኮ ነው። ምን ነው ሜሪ? ይሄ ልጅ ሁለተኛ አጠገቤ እንዳይደርስ። እኔ ሁለተኛ አጠገቡ መድረስ አልፈልግም። ታዲያ እንዴ ለምን ልታረጊ ትመጫለሽ? እኔ እንጃ። አንቺ ልጅ የደበቅሽ ነገር አለ? እኔ ይህንን ልጅ ወድጄዋለሁ። እባክሽ እንዴት አድርጌ እንደምጠላው ብቻ ነገርክሽ። አትቸገሪ፣ እንዳይቀርሽ ቢኒ ጓደኛሽ እንደሆነ ነግሬዋለሁ። ግን እኮ እሱም ቢሆን እሱ እኔን እንዳይቀርበኝ ነው እንጂ የሚያደርገው እኔ እሱን እንዳልቀርበው አያደርገኝም። ታዲያ ምን ልታረጊ ፈለግሽ? እኔ እንጃ አላውቅም።
ለምን አትሰርቢው? ስድብ? አራስ ቀልድ ነው። ቲጂ እውነትሽን ነው። ለምን አልሰድበው? በአንቺ ቀልድ ነው መቀለድ አይቻልም እንዴ? በእኔ ነው ይልክነሽ። ቲጂ ግድ የለሽም። ብሰድበው እኮ ስለማፈር እዚህ ቤት ተመልሼ አልመጣም። በቃ ስለዚህ አይኑን አላየው። በቃ አላገኘው እንዴ። ይሄ በጣም አሪፍ ሐሳብ ነው ቲጂ። ለምንድን ነው እንደምትወኙ? ለምን አትነግሪኝ? ይሄንን ስንወጣ እነግርሻለሁ ቲጂ። ይልቅ አሁን አበረታችኝ። ምን ብዬ ልስደባው? በእናትሽ ንገሪ። እኔ ምን አውቃለሁ? በጣም ይቅርታሽ፣ ሌላ ጊዜ እንገናኛለን። ለምንድን ነው ዝም ያለኝ? በጣም ሰደብኩት እንዴ? ስድብሽ ይገባው አይመስለኝም። እቺ ደግሞ ከዚህ በላይ ምን ብዬ ልስደው? ይቅርታ የኔ እህት፣ አረፍ በይና ይቅርታ ይጠይቅሽ። ምንድን ነው የሆንሽው? ምንድን ነው ያደረገ? ንገሪኝ እስቲ ለኔ። ምንድን ነው የሆንሽው? ከፈለኝ አተለም ምን አደረገ? ያታቀኝና ምን ይከፍልኝ? ምን አገባውና ምን ይከፍልኝ? ለቀቀኝና ደለልባ የማታ ደፋ። ኧረ እባክሽ ቤቱ እየተረበሸ ነው። ተረጋጊ እንጂ እንዴ። ሰደብኩት? ለምን? አጠገቤ ቁጭ ብሎ ሲያወራ ሳየው ይብስ እንዳልወደው ፈራው። ምን ማድረግ ነበረብኝ? እማ ፍቅር ማለት መስዋዕት መሆን አይደል? እሱ ከሚሞት እኔ ብጎዳ ይሻል። ከሊሊ ባነሰ እድሜ ከአባቴ ጋር ኖረሽ እንዲህ አይነት አስተሳሰብ እንዴት ውስጥሽ ገብቶ እንደቀረ አልገባኝም። ፍርሃትሽ ፍርሃት እንደምትይኝ ማቅ ነበር። በቃ እንደውም ተይ። እሺ እሱስ ምን አለሽ? ፈርቶ ይሁን ደንግጦ ዝም አለኝ። አንቺስ ምን ተሰማሽ? እኔ ደስታ። እንኳንም ራስ ወዳዳል እንኳን አይደለም። በኋላ ይቆጭሻል። በዚህ ሁኔታሽ መቼም የምታገቢ አይመስልም። ለምንድን ነው የማላገባው? በጣም ነው የማገባው። ማግባት ትችያለሽ እንዴ? አንቺ ልጅ ግን እንዴ እንቅልፍ መጣ ያልኳችሁ አይደል? ልትረጂኝ ይገባል እኮ። ስላዳንኩት ነው እንደተሳሳትኩ የምትቆጥሪ? ቆይ እንደሚሞት እያወቅኩኝ ብቀርበውና ቢሞት ማን ገደለው ነው የሚባለው? በዚህ አስተሳሰብሽ ታዲያ እንዴት አድርገሽ ነው የምታገቢው? እንጃ። ግን ባይመስልሽም አታገቢም አትበይኝ። እኔ ለራሴ ራሴን ያልኩት ይበቃል። እኔ እንዲህ አድርጌ አታድርጊ አልልሽ። ብቻ ልብሽን አድምጪ። ማየሽ አስተማርታ ወይ ሜሪ እንዴት እንደምታሳዝን። እንደዚህ አይነት ልጅ አስመስለኝም ነበር እንዴ። እና እርግማኑ ሰራ ታዲያ ሁለት ፍቅረኞቿን በዚህ ምክንያት እንዳጣሽ ነግራኛለች። ከያሱ ጋር ከቀጠሉ እንደሚሞት እርግጠኛ ነች። ወይኔ ቲጂ በጣም ነው የማመሰግነው። ትልቅ ውለታ ነው ያልሽልኝ። እንኳንም ቆንጆ አልሆንኩኝ። ወይ ጉድ ወይ ጉድ! ቆንጆ ናት ብዬ
በቅጡ መኖር ሳልጀምር እንደ ሰው ሳልዝናና አንገቴ እንደፍቼ ቀንና ማታ ስማር ኖሬ ለመደሰት ሳስብ ልሞት አላደርገውም። አምላኬ ቆንጆ ስላላደረከኝ አመሰግናለሁ። እስከዛሬ ያማረርኩንም ይቅር በለኝ። እና አትወዳትም ነበር ማለት? በጣም ነው እንጂ የምወዳት፣ ግን በወንድምነት ገና በጨቅላ እድሜ አጥንቴ ሳይጠነክር ልሞት። ሜሪዬ ሰላም አይደለሽ? ብራስሌቴን ትላንትና ካፌ ውስጥ እያዋለሁ መሰለኝ። ኧረ እባክሽ። ታዲያ ምን ችግር አለው? በኋላ ሄደን እናመጣዋለን። አይ አልሄድም። የዘጋሁትን ፋይል ድጋሚ መክፈት አልፈልግም። አይኑን ማየት አልፈልግም። ደግሞ ማንም አይፈልገው። ወይ ጉድ! ደግሞ ሞትም ይደግሱለታል። አናገርከኝ ቢኒ? ሄሎ ሜሮን፣ ደሞዙ ሰጂ እያሉሽ ነው። መጣች። ምን አደረገች እንዲህ ባንዴ የምትቀየርባት? ልክ አይደለም። እሺ ትክክል አይደለም። ኤክስ አርግኛ እንደዚህ ባልወስ ኖሮ ሞትም ተናዶ አንተ ምን ትሰራለህ ተመለስ ይለኝ ነበር። አሁን መሞት አልፈልግም። ሞትን ምን ያህል እንደምፈራ ታውቂያለሽ አይደል? ቦቅባቃ አይ አስታውሺ፣ የማኪያቶ ከፍያ ያናደድኩሽ ልጅ ነኝ። ስለከፈልኩልሽ ይቅርታ። እዚህ እንደምትሰሪ አላውቅም ነበር። አሰድብኝም ማናገር እችላለሁ። የሚገርምሽ ፈገግታ የምትችያት መስዬም ነበር። አውሬ መስዬ ነበር። አዎ፣ ግን ደስ የሚል እንደዚህ በአደባባይ ሰው ተሳድቤ አላውቅም። የመጀመሪያ ነህ። እኔም በአደባባይ ስሰደብ የመጀመሪያ ነሽ። ግን ተከፍሎልሽ በመሳደብ ሪካርዱን የሚወስድብሽ የለም። ለማንኛውም ይቅርታ፣ ገደል ግባ ማለት አልነበረብኝ። ችግር የለም። እስካሁን አልገባውም። ይቅርታ። አልጨረስኩም። እኔ ጨርሻለሁ። አትረባም ያልሽኝን ይቅርታ አላልሽኝ። ይቅርታ። ደፋር ያልሽኝ ስድብ ይሁን አድናቆት አልገባኝም። ስለ ሁሉም ስድቦች ይቅርታ። እኔ የምለው አልወደድሽኝም አይደል? ለምንድን ነው የማልወድህ? ማለቴ ምን ለማለት ፈልገህ ነው? አይ ብራስሌትሽን ጥለሽልኝ ምንም እንዳልተፈጠረ ስትሄጂ ምን ልበል? የት አለ? አምጣው። በጣም ነው የምፈልገው። እኔ ያስተወሸሽ መሆን አልነበረበትም። ለነገሩ ችግር የለውም። የት ላገኝሽና ልስጥሽ? ከስራ በኋላ የሰደብሽኝ ካፌ ታገኘኛለሽ። ካልፈለግሽው ችግር የለም። እንደ ድሮ ስራ አስኪያጇ ጋር መመላለስ አብዝቷል። እና ብራስሌቱ እሱ ጋር ካለ ለምን አልሰጠሽ? አላስኩትም አለኝ። ቶሎ ተቀበዩ። አይ አልፈልግም። እኔ እሱ ጋር ከመሄድ አዲስ ብገዛ ይሻለኛል። እንዴት? ደማ እኔ እሱ ጋር መሄድ አልፈልግም። እኔ ሰላሜን ነው የምፈልገው። የኔና የአባትሽ ስጦታ ነው። እኔስ አጠገብሽ ነኝ ያለሁት። የራቀው አባትሽ ማስታወሻ። ደማ ለምን ታስጨንቅኛለሽ? በቃ እንደውም የማውቀው ነገር የለም።
እና እንደዚህ እያሰብካት ነው የምትቀርባት? አንተ ሸይጣን! የፈለከው ግን እጅህን ሰብስብ እንዳንጣ። ወላሂ እነግራታለሁ። በዚህ ከተጣላኸኝ ተጣላ። አይ ሰላም ነሽ? ካላስቸገርኩ ትሰጠኛለህ? ቸኩያለሁ። ቁጭ በይ እሰጥሻለሁ። ለምንድን ነው የምቀመጠው? ስጠኝና ልሂድ። አንተ ና ታዘዘን እንጂ ምን ሆነሃል? ምርታስ ማኪያቶ አምጣልህ። አንድ ስታየን አንድ እንመስላለን። ሁለት አድርግልን፣ አንዱን ነጣ አድርግላት። ቁጭ በይ ልጄ። ትሰጠኛለህ? አትሰጠኝም? እኔም ብለው ወርቅ አይደለም እንዴ? ምን ማለት ነው? ለእኔ ከወርቅ በላይ ነው። አምጣ። ግራ ነገር ነሽ። ምን እንደሚያስደስትሽ ራሱ የምታውቂ አይመስልም። አንተ መሞቻን የምታውቅ አይመስለኝም። አመሰግናለሁ። ምንድን ነው? ወለም ብሎኝ ነው። ለምን ሆስፒታል አንሄድም ታዲያ? ይቅርብኝ። ኧረ እባክህ ተው፣ ግድ የለህም ወይ? ወጌሻ ለምን አትሄድም? እሺ እኔ እንጃ። ወጌሻ አንቺ የምታውቂው አለ? እኔ እዛ ጋር እንዳውቃለሁ። ትሰማያለሽ? ልጁ እኔ ብቻ አይደለም ያችም ነው። ስትፈልጊ አታጥቢው። እኔ ጦት ሊሆንልሽ አይ በቃ አላመመኝ። ተውት። አንተ ደግሞ አትበጥብጠኝ። አመመኝ ብለህ አይደል እንደመጣው? ኖ አላመመኝም። ዝም ብዬ ስቀልድ ነው። ጨዋታ አስመሰለኝ እንዴ? እሺ ተሽሎኛል። በቃ አንበብ ያዝ እኔ አልታመንኩም እኮ። ምን ሆንኩኝ እኮ እኔ ምንም። ኧረ እባካችሁ። ታዲያስ አሁን እንዴት ነህ? ህመሙ አሁንም አለ ወይ? ካልሆነ ወጌሻ ጋር ደግመን እንሂድ እንዴ? ኖ ማለቴ ትንሽ ወክስ አድርግበት ይሻለኛል። ያው ብቻሽን ስትሆኝ ይደብራል እንጂ። ፍቅረኛሽ ግን ስሙ ማን ነው? ቢኒያም። ለምን ጠየቅ? ማሜ ሜሮን መሐመድ ሰላም ነሽ? ባለፈው ሰድበሽው እንደሄድሽ መመለስ አልነበረብሽ። ለማንኛውም ጨዋታ በጣም ስለሚችል ተጠንቀቂ። ጨዋታማ በጣም ነው የሚችለው።
አስበዋል ዓለማችን ላይ እንደሱ አይነት ሰዎች ባይኖሩ ዓለም እንዴት ልትጀብር እንደምትችል? ይኸውልሽ እያሱ ስመለስ ብዙ ምንጭ ማሜ ጥሩ ልጅ ምን አመመሽ እንዴ? ምን ይሻላል ታዲያ? ትንሽ ወኩ ሳረግበት ሳይሻለኝ አይቀርም። ይሄ ወለም ያለው ውሸቱ መሆኑ ነው። እንደዛ ያደረገው ደግሞ እኔን ለማግኘት መሆኑ ደስ ብሎኛል። ስለዚህ እንደዚህ ላረግ ፈለኩኝ። ማሚ የምትለኝን ልስማና በገደብ ልቅረብ። ፍቅር አይሞካክራንም። ራሴም እንዳልሳብ በጣም እጠነቀቃለሁ። ተሳስተን ወደ ቀኝ መስመር ከገባን ግን ግንኙነታችንን አቆመዋለሁ። እኔም ገና ለገና አጣሁት ብዬ አልጨነቅም። እሱ ራሴ ባመጣው ጣጣ መጎዳት የለበትም። ያረጋያን ምራቅ ወዝ እንጂ ጭርታ ይሆናል። ግን እንዴት እንደዛ ልታረግ ቻልክ? ማለት ቤትን ሸጠ ያለህን ንብረት ሸጠ እንዴት ወደዚህ ስራ ልትገባ ቻልክ? ልጅ እያለሁ የአያቴ ጎረቤት 50 አለቃ ረጋሳ የሚባሉ ነበሩ። እኚህ ሰውዬ ምንም ልጅ ስላልነበራቸው አያቴም ከኔ ሌላ ልጅ ስላልነበራት በጣም ይወዱኝ ነበር። እኔም በጣም ወዳቸው ነበር። ታዲያ ካደኩ በኋላ እኚህ ሰውዬ አርጅተው ታሞ የሚጦራቸው አጥቶ ውሃም ያቀብላቸው አጥቶ መሞታቸውን እንኳን ያወቅነው ከ3 ቀን በኋላ እዩ ሲቃቁ በቃ በዚህ በጣም እያዘንኩ አያቴ በአመቱ ያላትን ንብረት በሙሉ ለኔ ተናዛ ሞተች። የሆነ ነገር ማድረግ እንዳለብኝ ተሰማኝ። ከዛም የወረስኩትን ንብረት በሙሉ ሸጥኩኝና የአረጋያን መንከባከቢያ ከፈትኩ። መኪናዋንም ልሸጣት ነበር። ኢንተርናሽናል ኤንጂኦዎች ጋር ምናምን ስገናኝ ወደዚህ ወደዛ ማያ ትሆነኛለች ብዬ ተወኳት። እናትና አባትስ? በልጅነቴ ነው ያጧቸው። ፍሬድ ያምርባችኋል። ያዝልቅላችሁ ያዝልቅላችሁ። ጓደኛ አይደለም። በእንግዲህ ይቅናሽ። ፒስ
እያሱም ትወዳት ነው በጨራሽ አልወድ ስላስያዘች ደሞ ታያለህ ዋጋዋን ሰጣት ስማ አውቃለሁ ከሴት ጋር ይሄን ያህል ቆይታ አታውቅም ባይሆን ስትተዋቸው እንጂ እንደዚህማ ሆነ አይቻላል በግድ ልታስወደኝ ነው እንዴ ፍቃድ ወስዳለች እሱንም በስልክ ነው ወሰደች እሺ መሰግናለሁ እሺ ምስኪን ለመሞት ይጣደፋል ሜሮን ትኖራለች አልመለስሽልኝም እዚሁ ጎረቤትና ግባና ጠብቃት አይ ሌላ ጊዜ ልመለስ በቃ ኧረ ግባ እዚህ እኮ ነች አሁን ትመጣለች ና ግባ አንተ እያሱ ነው አይደል የሆነ ነገር ግን ተቀይሮብኛል ለካ እንተዋወቃለን ምን የተቀየረብሽ እንደዚህ አልነበርክም ድሮ ረጅም ነበርክ አይደል አጠርኩብሽ መች ነው የምትጋቡት ከሚጣ ጋር ነው ሚጣ ማለች ሜሪ ናታ ኖ እኔ ወንድሟ ነኝ እሺ ኧረ እባክህ አውቅብሃለሁ ፍቅረኛዋ ነው ኖ እኔ ፍቅረኛዋ አይደለሁ ፍቅረኛዋ ሌላ ሰው ነው ማን ነበር ስሙ አንተ እያሱ አይደለ ነኝ አንተን አይደል ካፌስ ተደብቃ የምትሄድ ይቅርታ እንደሱ አለም አንተን አልነበር ካፌ ውስጥ የሰደበችክ እኮ እንደውም አንተ አይደል ብራስህን ታስመልስ እግር ከተሰበረ ለማንኛውም እንዳትናገርሽ ከዲያሪ በኋላ ነው ያየሁት ሚጣኮ በፊት ማግባት አትችልም ነበር አንቺ ግን ስለ ሁለታችን ከኔ በለጠ እንደምታውቂ ማወቄን ታውቂያለሽ ሚጣክን በጣም ነው የምትወድ አንተም እንደሷ ነው የምትወዳት ለማንም ያላሳየው ስላለ አንተና የምታስተጋቡ ሌላ ቀን ከመጣክና ሳይካለሁ ሚጣን በጣም ነው የምወዳት ግን ሚዜ ብታደርገኝ ማጠር ይመስልካል አታንቺ ትንሽ ይላሉ ጫማ ስታረጊ እኮ ትረሽበታለሽ እኔም እኮ ሳገባሳል ነው ዜማ አደርጋት ሊሊ ሄጅና ጥሪያት ዘገየች ኧረ ቁጭ በል ሚጣ ፊት ግን ስለ እርግማን ስታወራልህ እንዳትስቅ በዚህ ጉዳይ በጣም ሲሪየስ ናት በልጅነቷ ከአባቴ ጋር ኖራለች ሳት ነግሪን ጥቁር እንግዳ ታመጭብናለሽ እንዴ ተሻለሽ ሚጣ ያምራል እንደ እያሱ ደግሞ እኮ ተደብቀሽ እንደምታውቅ
በል ሰላም ግባ። እሺ ደህና ዋሉ። ሚጣ አንዴ ነኝ። አንተ ግን ታይታኒክ ላይ እንዳለው ጃክ ልትሉትላት ትችላለህ? ቢኒያምን አልወዶ አንተም ብታገባ ደስ ይለኛል። እሷን ማግባት አትችልም? እሷ አትወደኝማ። እናትህ ትወዳለች። በስንቷ? በፈለገው በፈለገው ስልክ እኔ እኮ በአንድ ብሯ ማለት ነው። እንዳሰብሽው አይደለም ካለመሽ ነው እሱን ጠይቂ። ምንድን ነው ያሰበችው? ኦ አዎ እንዳሰብሽው አይደለም እውነቷን። ታዲያ ካልሆነ ለምን ያስከው? ሂጂ ግቢ አንቺ። ሊሊዬ በጣም ነው የማመሰግንሽ። ሌላ ቀን ከመጣ ግን ስር እናሳይካለሽ። ቻው። እሺ ቆይ ትንሽ ተረጋጊና አናግሪ። ስለ እርግማን ከሆነ ብታስቢው እኔ ምንም አልሆንም፣ አታስቢ። ለነገሩ ስላልተረገም ካንተ ስለ እርግማን ምን ይገባል? ሰው እንዴት በራሱ ይጨክናል? እኔ ፍቅር አያምረኝ? መዝናናት መደሰት እኮ እፈልጋለሁ። ስራዬን ለመሸሸግ ያደረኩ ይመስላል። ማንም ብነግረው አያምነኝ። አንድ እንኳን የሚረዳኝ ሰው የለም። ቆይ ከሁለት ፍቅረኞቼ ሞት በላይ ምን ማሳመኛ ቢመጣ ነው? ቆይ ፋሲል የሚባለው መጀመሪያም ታሞ ነበር አይደል? እና የታመመውን ሊሞታል እሳቸው ከረገሙት በኋላ ነው የባሰው። ሜሪ አንቺ ስላሰብሽው ነው እንጂ እሳቸው ረገሙሽም አልረገሙሽም መሞቱ አይቀርም። ለምን ትከራከረኛለህ? እሺ እሱ አጋጣሚ ሞተ። ብሩክ ልክ በ45ኛ ቀኑ ለምን ሞተ? እሱም በ45ኛ ቀኑ ነው እንደ ሞተ። ቆይ እናትሽ ለምን አልነገሩኝ? እንዳትፈራ ብላ ይሆናል። ይሄ አንተ በጣም ጥሩ ሰው ስለምወድ ነው ሸሽ ነበር። ለምትረዳቸው ሰዎች ሲባል ኖርላቸው። እኔ አብሬ ለመኖር አልታደልኩም። ከዚህ በላይ ራስ ወዳድ መሆን አልፈልግም። እርግጠኛ ነህ? ያለሽበት ሁኔታ ባይገባኝም የተረዳሁሽ ይመስለኛል። ማንም አልተረዳኝ፣ ፈጣሪም የተረዳኝ አይመስለኝም። በ45 ቀን ውስጥ በማንኛውም ቀን ትሞታለህ። ለመሞት ፈልጌ ሳይሆን ስለምወድሽ የሚመጣውን ለመቀበል ተዘጋጅቻለሁ። የረገሙሽንም አሮጊት ፈልገን እናገኛቸውና ይቅርታ እንጠይቃቸዋለን። የ3 ዓመት ሙሉ ዝም ብዬ የተቀመጥኩ ይመስላል። ፈልጌ አጥቻቸው ነው። እናቴ መፈለግ ደክሟት ነው። ይቅርብኛ፣ ተበረታታኝ። አይዞሽ፣ እርግጠኛ ነኝ አልሞትም። እውነት አስጨናቂው 45 ቀን ዛሬ ተጀመረ። ከአሁን ሰዓት ጀምሮ እዩዬ በማንኛውም ሰዓት ሊሞት ይችላል። ስስታሞኝ ይሁን ትልቅ መስዋዕትነት እንደከፈለልኝ ነው የምቆጥረው። የመርፌ ቀዳዳ ያህል እንኳን ክፍተት አልሰጠውም። ካልቻልኩኝ ግን
አብሬው ሞታታለሁ እንጂ ከዚህ በኋላ መኖር አያጓጓኝም። ለኔ አሳጥብስ አሳጥብስ አይሆንም። ይሄ ሌላ ነገር ብላ ዛሬ መብላት ያማርኛ አሳጥብስ። አዎ ግን ይሄ ኮተሌት ነገር ይሆነልህ። እሱ እኮ ሸዋለሁ ብዬ ነው። ምን ችግር አለው? እኔ ሁሌ የምበላው ነገር እኮ ነው። እሺ ግን እኔ ነኝ ማጎርስሽ። ኦኬ ለኔ ሳላድ ይሆንልህ። ተነስ እዩዬ፣ ተነስ ከሱ ጋር ተነስ እዛ ጋር ሁን። አሁን ጥቅምት ነው። እንደዚህ በቲሸርት አትውጣ። እሺ አንቺስ? እኔ አይበርደኝም፣ ደርቤያለሁ። እናት ሆነችልህ። በጣም ያዝልቅልህ። አሜን። ቻርቦ ምስቀን እስክታልቅ ድረስ ለጥ ብለን ልክ ቀናችን ሲደርስ ብንነሳ ደስ ይለኛል። እንደምፈልገው ካልሆነ ግን ባንነሳ ይሻላል። ለኔ ጥብስ፣ ደረቅ ያለ ጥብስ መረቄ ነው። ደረቅ ያለ ይሻላል። ትንሽ ጮማ ጣል አድርግበት። እሺ ግን ፕሊስ የጥብስ እንትን እንዳይኖረው፣ ቅጠል እንዳይኖረው። ቶሎ አፍጥን። ጨረስክ? አዎ። ምን የረሳሁት ነገር አለ? የበግ መሆኑ እንዳትረሳ። እየቀለደ ነው ልጄ። አንድ ፓስታ በአትክልትና አንድ ሰላጣ። ምን ሆነሻል? ሳምንት ሙሉ ፓስታ ልብላ እንዴ? የባለፈው የበርገሩ ትዝ አይልም? ሌላ ነገር አትበል። ታዲያ እሱማ እያወራሁ ስለነበረ ነው አይደል እንዴ? ሁሌ ይከሰታል እንዴ? አይሆንም፣ ያንቀሃል አልኩኝ። በቃ እንደዛ ከሆነ ደግሞ ሁለታችንም ፓስታ ነው እንበላው። ሁለት ፓስታ። እኔ ፓስታ? አሁን ያንቅሻል። እውነቴ ልጅ ሊሞት ሳይሆን አይቀርም። በጣም አምሮበታል። እንደዚህ ማማር ደግሞ የጤና አይደለም አይደል? ያለውበት ድረስ መጥተው ነው። እኔ እንዴት እከተላቸዋለሁ? በቃሽ፣ ተከትያቸው ከመሞቱ በፊት እንዴት ይኖር እንደነበር ላወራ ነው። አንቺ እቺ ልጅ ግን በጣም ጨካኝ ነች እንዴ! እየዞረች አዲስ አበባ ወንዶችን እየገደለች ልጨርስ ነው እንዴ? አንቺማ ምንሽ ተነካ? ይብላኝ እንጂ ለአዲስ አበባ ወንዶች አፈቀርን ብለው ጠጋ ሲሉ ጠብ፣ ጠጋ ሲሉ ጠብ። ሄሎ 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 ትንታኮ በጣም መጥፎ ነው። በሽታ ይሻላል። ቆይ እንደዚህ ያደርጋል ብዙ ጊዜ ወይ ሰው ነው? የስለት ልጅ ይመስል ጣጣ በዛ ነው እንደው። እሺ ብለሽ ነው ተጨናነቅ። እኔ በቃኝ ብዬ በቃ አንተ በቃ ምን ይት እኔ በቃ እዩዬ፣ ቆይ አታይም እንዴ? ምን ሆነሻል? ጋይቶ ነበር ገና ላይ አይደል እንዴ ነበር? ቢሆንስ መኪና አይደል እንዴ? ሻውል አለቅም። ኧረ ሜሪ ፈሪ ሰው ምን ይለናል?
እናቴ ደራሲ ናት። ከአባቴ ጋር ከተለያዩ አሁን ወደ 10 ዓመት ይሆናቸዋል። ውጭ ከሄደ በኋላ ራሱ በስልክ ነው እንጂ እኛም አየተነው አናውቅም። እናትሽ ግን አባትሽን እስካሁን እንደሚወዷቸው አስታውቅባቸው። እንደታወቅ አንድ ምስጢር ልንገር። ሁል ጊዜ እሱ ሲደውልላት እኛን የተገናኘንበት ሬስቶራንት ወስዳ ትጋብዘናለች። የቤት እኮ ማንም የለም። ለምን ሳንበላ ነው? አራበኝ። እኔ እኮ ለአንተ ብዬ ነው። መሞት ፈልግ? አዎ። ምን ሜሪ፣ እንደዛ ማለት ያለው በቃ አራበኝ። ደግሞ ፓስታ ሰልችቶኝ እንዳይመስል። ሰልችቶ አይደለም። ሰሞኑን በተከታታይ ምግብ እየበላህ አይደለም? በጣም እያበዛህ ነው። አይደለም እኮ ይኸውልሽ፣ አልነገርኩሽም እንጂ ጾም ጀምሬያለሁ። ቅድም ማኪያቶ ስጠጣ አላየሁም እንዴ? ማለቴ ከምግብ ነው የምጾመው። ፈሳሽ አንዳንዴ ይወስዳል። እኔ እንደዚህ እየተጨነቅኩ አንተ ትቀልዳለህ። ሜሪ፣ ደግሞ እንደው በጣም ለትንሽ ነገር ብዙ ትጨነቂያለሽ። በፍጹም ጥርጥር አይግባሽ፣ እኔ አልሞትም። ምንድነው ይሄ ደግሞ? ምን ይሄ ብርድ መጥቷል ማለት ነው? ምን ሆነሻል? ጉሮሬን ይኸው በቃ እንደዚህ ህፃን ልጅ መሰልኩ እንዴ ልታታልለኝ? እዩ አትቀልድ እሺ። እዩ ሆስፒታል መሄዱን እንዳትረሳው። ወይ ምቾት ምቾት። እኔ ቢቀርብኝ ነው የሚሻለኝ፣ ስድቧ ይሻለኛል። ለምን ትናለ ይባላል? ስበላ መከራ ሳልበላ መከራ። እኔ እንዴት ልኑር? እሱንማ ታገስላት 45 ቀን እስኪያልቅ ድረስ። ምን ደግሞ ላንተ ብላ ነው? ማሜ ሰሞኑን በተገናኘን ቁጥር እኮ ፓስታ ነው የምንበላው። ለምን? ፓስታ አንቅም ብላ ነው። ያመጣሁትን አጥሚት ጠጣ። ማውጣት ይቻላል። እንዳትወሸኝ ጠጥተሃል? ትቻሉ አልኩሽ አይደል እንዴ? እሺ፣ እና አሁን ለውጥ አለው? በደንብ ተሻለ? አሁን ጥሩ ነው። ምንም አለ። ለቀረው ለምን ስፖርት አሰራበትም? ዋና ሄዳለሁ ብያለሁ። ምን? አንተ ልጅ ያመሃል እንዴ? ዋና እኮ ያርስብሃል። ዝም ብለሽ እኮ ነው እንዴ? ሁሌ የማደርገው ነገር እኮ ነው። ችግር ምንም የምልህ ነገር አስብ። እሺ፣ ምን ሌላ ስፖርት በቃ ለምን ሌላ ስፖርት አትሰራም? ኳስ ለምን ኳስ አትጫወት? እሺ ምን አለበት ሁሉ ጊዜ እንደዚህ እሺ ብትለኝ? እኔም እኮ ደስ ይለኛል። እሺ በቃ በኋላ ደውላለሁ። እሺ ደውላለሁ። አይሆንም። ይቅርታ ተሳስቼ ነው። ኳስ አይሆንም። እሺ ምን ላድርግ? ምን አለበት 45 ቀን እስክታልፍ ድረስ ብለህ ብተኛ። እሺ ፓስታ በአትክልት እና 2 ዋሽ እና ካሽሚር ደሳለች ክትፎ ቤት ሆነሽ ፓስታ በአትክልት ታጃለሽ። አንድ ስፔሻል ክትፎ አንጣል። ሜሪ በቃ ተረጋጊ። የቻልነውን ያህል አድርገናል። ከዚህ በኋላ ፈጣሪ ያውቃል።
ጭንቅላት እንደፊና የሆነ ያበጠ አይነት ነገር ተሰምቶ ያውቃል? ይሁን በቃ ሊፈነዳ የደረሰ በጣም አንተንም ይሰማል እንዴ? በቃ ዝም ብሎ ይጨንቀኛል። ዝም ብሎ አይ አንቺ ትንሽ እሷ ቦታ ነው። ምን ስለሆነሽ ነው የምነሳው? ፍቅረኛ ማ አንተማ ፍቅረኛ መያዛችን ቀርቷል። አሁን ተለውጫለሽ። አላምንም። ለምን እንደምትሸሽም ተረድቻለሁ። አንቺ አብደሻል እንዴ? ትዳርሽ እኮ ነው የሚፈርሰው። ይፍረስ። የቆመውን በግድ ነው። እንደውም ማለት ትምጣ። የእውነት ፍቅረኛ ከሆነች እሄዳለሁ። እሺ ትደውልልኛል? ንገረኛ። ትደውልልኛል? አልደውልም። ሃይ ማርታ። ሜሮን የድሮ ጓደኛዬ ነበር። ጥሩ ፍቅረኛ እንደሚሆንሽ አልጠራጠርም፣ ግን በደንብ ጠብቂ። ባይ። ማርታ ከዚህ በፊት አውርታኝ አታውቅም። እንድነግርሽ ትፈልጊያለሽ? እንግዲያውስ በጣም ቢያምኑ አፈቅራትና ላገባት ስለነበረችው ሰሎሜ ላውራሽ። በጣም ወዳት ነበር። በቃ ቶ አልፈልግም፣ አትንገረኝ። እኔ ግን እንድትሰሚኝ እፈልጋለሁ። ከመጀመሪያ አልፈልግም አልኩ አይደል እንዴ? ከሴት ጋር እንደነበርክ ማሰብም ማወቅም አልፈልግም። ቶ እንዴ አልፈልግም አልኩ እኮ። በቃ በግድ ልታስቀናኝ ነው እንዴ? አልፈልግም። ሜሪ፣ ነገ አስቸኳይ ጉዳይ ተፈጥሮ ወደ ናዝሬት እየቀለድክ ነው አይደል? አልቀለድኩም። እንዴት ነው እንደዚህ አይነት ሀሳብ የምታስበው? 3 ቀን እኮ ነው የቀረው። እንዴት ነው እንደዚህ አይነት ሀሳብ የምታስበው? አላወቅም። ሩቅ መንገድ አትሄድም። እንኳን ናዝሬት ድረስ ስትሄድ ይችን የቀሩትን 3 ቀናት ከቤት እንድትወጣ አልፈልግም። እኔ አርብን አስፈቅጃለሁ። 3ቱን ቀን አብረን እናሳልፈው። በጣም መጠንቀቅ አለብን። በጣም ቲሸርት፣ ዋና፣ ይሄ መኪና መንዳት ምናምን የሚባል ነገር የለም። አይደለም እኮ ይኸውልሽ፣ እኔ ካልሄድኩ ፕሮጀክቱ ሊሰናከል እንደሚችል ታውቂያለሽ። ፕሮጀክቱ ካንተ ይበልጣል። አንተ ስትኖር ነው ሌሎች ሰዎችን መርዳት የምችለው አይደል? እኔ ይሄ 45 ቀን በስንት መከራ ጸሎት አልፈልኝ እላለሁ። አንተ ባለቀ ሰዓት ታበላሽብኝ ነው እንዴ? ይኸውልሽ፣ ነገ ሄጄ ቅዳሜ አልሰማም። በቃ ሊሊት ሙት አይሆንም። በቃ ለምን አትሆኝ? ልታሳብደኝ ነው እንደምትፈልገው እንዴ? ትቼዋለሁ፣ አልሄድም። ስለተረዳኸኝ አመሰግናለሁ። ነገ በጠዋት ቤት እመጣለሁ። 45 ቀን ትለፍድ። የፈለኩት ነው ብሎ መርዝም ቢሆን
ፓስታን አይኑን ማየት ለምን ሌላ ጊዜ አታደርገውም? የግድ ነገ መሆን አለበት? አዎ እኔ ነገ በቀር መፈራረሙን ሰውዬ ከነገ ወዲያ ወደ ኬንያ ይበራል። ያ ማለት ደግሞ ጉዳዩን ድጋሚ ለማንሳት ሌላ 3 ወር ሊያስፈልገኝ ነው ማለት ነው። እንዴት አልተረዳችህም? በፍጹም ልትሰማኝ ዝግጁ አይደለችም። ታውቃለህ ደግሞ ይሄ ገንዘብ አዳማ ውስጥ እርዳታ ለሚፈልጉ አዛውንቶች ምን ያህል ሊጠቅም እንደሚችል። በጣም ይቅርታ እየሄድኩኝ ነው። ምን አታረገው? ኖ ነገ በሌሊት እመለሳለሁ እኮ። እየቀለድክ ቢሆን ነው የሚሻለው፣ አለበለዚያ አታገኘኝም። ሜሪዬ ምንም አማራጭ ስለሌለ ነው። ሄሎ አቶ እያሱ። አቤት። በጣም ይቅርታ ሚስተር ጃፈርሰን ዛሬ ማታ ለአስቸኳይ ስብሰባ ኬንያ ስለሚበሩ ቀጠሮን ለሚቀጥለው ሳምንት ለመቀየር ነበር የደወልኩት። እሺ እሺ እመጣለሁ ዛሬ ሳምንት። እሺ እሺ ሳሙኤል ከውጭ ተመልሷል? አየኸው እንዴ? አዎ። እና ምን ልትሆን ነው? ስማኝ፣ ወደ ናዝሬት እየሄድክ ነው አይደል? ሄሎ እያሱ፣ ሄሎ። ሄሎ እንዴት ነህ? ታውቆሻል ግን? ምኑ? ከነጋ ለ7ኛ ጊዜ ስትደውይልኝ። እሺ በቃ አሁን የመጨረሻዬ ነው፣ አልደውልም ከመዋል። ኖ ኖ ኖ ኖ አትደውይ ማለት አይደለም፣ ዝም ብለሽ ነው የምትጨናነቂው። አዎ ዝም ብዬ ነው የምጨነቀው። ምንም አትሆንም፣ አትፍራሽ። አልፈራው። ደግሞ የክፍለ ሀገር ታክሲዎች በጣም የሚንቀዠቀዡት ታውቃለህ አይደል? ዛሬ እንዳትወጣ በቃ መሽቷል። ነገ ትወጣለሽ፣ ከቤትም እንዳትወጣ። አረ ሜሪ አትጨነቂ። እሺ አልጨነቅም። ነገ ስትመጣም እንዳዘጋጀው ላጠቀም። እሺ ሜሪ። እሺ ቻው። በቃ ደግሞ እየደወልክልኝ። እሺ እሺ እደውላለሁ። ቻው። ነገ ነው የመጨረሻው ቀን። ያው ህይወት አንድ ብትሆንም መንገዷ ግን ብዙ ነው።
ባይሆን እንኳን ራስሽን እንዳትጎጂ። ዲማ ጓደኛዬ ባይሆን ስለምን ይሞት? እኔ እኮ አንቺ እንዳትጎጂብኝ ብዬ እንጂ እንዲሞት ብዬ አይደለም። አልቆጣም። እኔ ምንም አልሆንም። እሺ ምንም አይሆንብሽ። መቼ ነው የሚመለሰው? ነገ ይመጣል። ልቤ ቅልጥ አለብኝ። ፈጣሪ ለኔ ሳይሆን ለዩዬና ለሚረዳቸው ሰዎች ሲል በህይወት ባኖረኝ። እዩዬ ያሰበውን ለማድረግ በጣም እልህኛ ቢሆን ውስጡ ግን በጣም ጥሩ ሰው። ጭንቀቴ ስላልገባው ሳይሆን የፕሮጀክቱ ነገር ሆኖበት እንደሆነ አውቃለሁ። እኔ 45 ቀናቱን ፍቅር ሳይሆን ችግር ሆኜበት እዩዬ ስለሆነ ታግሶኝ ቆይቷል። በቀረው ሰዓት ሞት ግድ ከሆነ እሱን ሳይሆን እኔን በወሰደኝ። እሱ ለብዙ ሰዎች ያስፈልጋል። ቢቻልና ቢሳካ ግን አብረን በፍቅር ብንኖር በጣም ደስ ይለኛል። አምላኬ እችን ቀን ካሳለፍከኝ እንዴት እንደማመሰግን አላውቅም። ይህም ባገባው ደግሞ በዓለም ላይ ደስተኛ ሴትን ይሆናል። ደግሞ በጣም ነው የምንከባከበው። ቢጨማለቅብኝም እንኳን የሚደውሉለት ሴቶች ቢኖሩም እንኳን ይቅርታ እሱ እንኳን ይቅርብኝ። ስለምቀና እሱ እንኳን ይቅርብኝ። እኔ ግን 100% እታመንለታለሁ። በሀሳቤ እንኳን አልማቅጥበትም። አሜን። ምስቀኑ እኮ ሞላ። ታዲያ ደወልሽለት? ፈራሁ። ኔትወርክ ችግር አለው። የደወላቸውን ደንበኛ ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። የደወላቸውን ደንበኛ ማግኘት አይችሉም። የደወላቸውን ደንበኛ ማግኘት አይችሉም። ሶሪ the number የደወላቸውን ደንበኛ ማግኘት አይችሉም።
ተመስገን አምላኬ። ይሄ ደስታዋ ነበር የናፈቀኝ። በጣም የገፋፋዋት እንደዚህ ሆና ላይ አትፈልጊ። አሁን አባቷም አያፍርብኝም። እኔ ብለሽ ያ ምስኪን ቆንጆ ሞቷል ወይስ ተርፏል? እስኪ ጥሩ ተመኝላት። አይደለም እኮ የምገለው እርግማኑ ነው የሚገለው። እንደኔ በጊዜ ዞር አይልም ነበር። ተማ ፈሪ ስለሆነ ፈሪ ለእናቱ ተብሏል እኮ። ለቅሶ መድረስ ይኖርብናል። እኔ ለቅሶ አልወድም፣ ሞት የሚባል ነገር አልወድም አለኝ። ራስሽ ዝም በይ እባክሽ። የማኖት ከሆነ ለምን ታሳስተኛለች? እኔ እዚህ ያለው ከየትም መጥቶ ሊወስድ ይፈልጋል እንዴ? አረ ቢኒ እፈር። ለምንድን ነው የማፍረው? በጣም እኮ ነው የምወዳት። አውቃለሁ ቢኒ፣ ግን በወንድምነት አትቀልጂ። ቢኒ ሞት አልቀለድኩም። አንቺ ምን ሆነሻል እንዴ? ሞት ሳትይ መናገር አትችይም እንዴ? ሜሪዬ ዛሬ እንገናኛለን። ሜሪዬ መኪናው አስቸገረች። ምን ሆነች? አትደንግጪ ሜሪ። 45 ቀኑ እኮ አልፏል። እሱም አልፏል፣ ግን እንድትቸገር አልፈልግማ። በቃ እንደውም ዛሬ አትምጣ። በቃ ነገ ተረጋግተህ ትሰራና ትመጣለህ። እሺ እሺ፣ ግን ከቻልኩ እመጣለሁ። የዛሬን ቀን እንደ ልደቴ ቀን ላሳልፋት አስቤ ነበር። በቃ ካልቻልኩ ዛሬ ደስ ስላለኝ አልቀየም። ቀሽና ፈርቼ ቁጫለሁ። አናቀቀኝ ቢኒ። እዩዬ ዛሬ ምናዝሬት ነው። አብረን ቢሆን በጣም ደስ ይለኝ ነበር፣ ግን ዛሬ ልዩ ቀኔ ስለሆነች ሁለታችሁ መጋበዝ እፈልጋለሁ። እኔ በጣም ደስ ይለኛል። እኔ ይመቸኛል። ቢኒ ዛሬማ አብረን ልትሆን ይገባል። ደስ ይለኛል። እሺ ሜሪዬ፣ በጣም ይቅርታ፣ የረሳሁት ቀጠሮ ነበረኝ። ዛሬ ልጋብዛችሁ ምለው ሰው ሁሉ እየኮራ ነው፣ ግን ችግር የለም። ከቢኒ ጋር እናሳልፋለን። ካልሆነ ቤት ከነማሚ ጋር እናሳልፋለን። እንዴ ቢኒ፣ አንተ ምን እሺ ብያለሁ እኮ ሜሪዬ፣ ደስ ይለኛል። በቃ ከቢኒ ጋር እንሆናለን። እያሱ ናዝሬት ላይ ደቀናለሽ? በትንሹ ግን ዛሬ ደስ እንዲለኝ ይፈልጋል። እኔም ስላልሞተ በጣም ደስ ብሎኛል። ግን በጣም ተጨነቅሽ ነው? በጣም
ከ30 ደቂቃ በኋላ እነሳለሁ። አሁን አስቤት ነው ያለው። ይቅርታ ሜሪዬ፣ በኋላ እደውላለሁ። እንደተባደረኩ ቻው ቻው። እሺ መቼ ነው ደግመን የምንገናኘው? በፈለከው ቀን አስቀድሞ አሳውቅ። ሰው እንዴት ከመላክነት በአንድ ጊዜ ወደ ሰይጣንነት ይቀየራል? አንዳንድ ወንዶች እንደዚህ ናቸው። በቃ አትጨነቂ፣ መርሳት ነው የሚሻለው። አባቱ ረሳዋለሁ። በነገሩ የእሱ ጥፋት አይደለም፣ የራሱ እርግማን አይደለም፣ ራሱ ነው ጥፋተኛ። አይሆንሽም ነበር ማለት ነው። በዛ ላይ ደግሞ ቆንጆ ነው። ቆንጆና ዝነኛ ወንዶች ደግሞ ለትዳር አይሆን አይደል? ቆይ በሞት ነው መከዳት ይሻላል። እሱማ ያው ነው፣ ሁለቱም ያው ነው፣ ሁለቱም ያሳምማል። እኔ ግን ቆይ ምንድን ነኝ እንዴ? ለምንድን ነው መደሰት የማልችለው? ደስታ እኮ 24 ሰዓት እንኳን መቆየት አይችልም እንዴ? የግድ ልደሰት ይገባኛል። እሱማ እኔ ፈልጌ ነው ማጣት። ግን እኮ ወደዋለሁ። ይግደለው እንዴ? ተይው እባክሽ እንዴ! ሰበብ ነው የሚሆንብሽ። ደግሞ ያደረገው ራሱ የሞተ ስለሆነ ነው። ሞትን ፈርቼ ስለራኩሽ በጣም ይቅርታ። ደግሞ እኔ እንደሱ ቆንጆ አይደለሁም፣ አላስቸግርሽም። ሜሪዬ፣ ከዚህ በኋላ አንድ አይደለም 1000 ሞት ቢመጣ አልፈራም። ሜሪዬ፣ እወድሻለሁ። ወራጅ ወራጅ! የፈራሁት ነገር መልኩ ቀይሮ መጣብኝ። እሺ የፍርሃት ቀን ሲያልፍልሽ መጥፋት አማረሽ። ለምን ስልክ ያላነሳሽ? ምን አገባ? ምን ማለትሽ ነው? ለማታ ብቻ ነበር የፈለካት? ግብዣዬን እስከ መዘረዝ ድረስ ያደረሰች? አሃ፣ ለዛ ነው ስልክ ያላነሳሽ? ስለ ትላንቱ ኤክስፕሌን ማድረግ አለብኝ። ልጅቷን ታክስቴ ልጅ ናት። ዋናው ነገር አንቺ በእኔ ላይ እምነት ማጣትሽ። በቃ ከዚህ በኋላ አይነህ ማየት አልፈልግም። ቆይ ከአንቺ በላይ ማን ይምጣልኝ ብዬ ነው ከአመታት በኋላ ያገኘሁትን ፍቅር የምገፋው? እምነትማ ሊኖርሽ ይገባል። በፍጹም እንድጠረጥርኝ አልፈልግም። ብገደድ እንኳን አለማገጥሽ። በ45 ቀናችን እምነት ካጣን ምኑን አብረን ቆየን? ሜሪ፣ በፍጹም በጥርጣሬ ልትረብሽ አይገባም። ቆይ ግን የተፈጠረ ነገር ቢኖር ምን ልትሆኚ? ምን ሆነሽ ነው? ነጭ ውሸት ተዋሸኛለህ? ከአያት በስተቀር ምንም ዘመድ እንደሌለ ነግረኸኛል። እሺ፣ እውነቱን ልንገርሽ። እንደሞትክ ቆጥሯል። አሁን ልቀቀኝ፣ ልሂድበት። ልቀቀኝ፣ ልቀቀኝ!
ደንበኛ ቴሌፎን ሃሎ ራይል አሁን ሻወር ላፍላልሽ? አስመሳይ ሲወጭ ልጅ ነው የሚመስለው። ባገኘው ክስ ነበር ማደርገው። ቆይ ደግሞ ላገኘው ብቻ ጺሙን ነው የምጎትለት። ተይ አንቺ ምንም አያገባሽ እና ዝም ልባል ደግሞ አንቺ ብትይው ምን ያልቱ ደም በመቀስ ቆርጠው እንዴ? ማንን? ሰሉና ልጄ እናትሽ ስትነግረኝ በጣም ደነገጥኩኝ። ተበሳጭቼ ተቆጣሁሽ እንጂ አልረገምኩሽ። ታዲያ ይሄን ሁሉ ጊዜ ዝም ብዬ ነው ስጨነቅ የነበር? እኔ እኮ ሲፈጥረኝ ተናጋሪ ነኝ። እናትሽም ታዝባኛለች። አሁን ስንመጣ ስንቱን ሰው ተሳደብኩ አይደል እንዴ? እርግማንማ ነበር። እርግማን ባይሆን ኖሮ እንዴት ሁለት ፍቅረኞቼን አጣለሁ። ግድ የሉትም ማዘር፣ ረስተውት ነው እንጂ ረገመኛል። እርግጥ ነው አላስታውስም ግን ልጄ ከልቤ ካለቀስኩብሽ እንደሚደርስብሽ በደንብ አውቃለሁ። እርግማን ቀላል አይደለም። ሰው ዝም ተብሎ አይረገምም። አንቺ ታዳጊ ልጅ ለምን ብዬ ነው እርሽን ማበላሽው? እናትና ልጅ ሲጣላሉ አይደል እንዴ? ልጄ ለምን ዋሻል? እመኝ፣ እርግማን ከሆነ ስንቱ ሰው ገድያለሁ ማለት ነው። እርግማን ነው ካልሽም አንስቼልሻለሁ። አባቶቻችን የፈሩት ይደርሳል፣ የጠሉት ይወርሳል የሚሉት ነው የደረሰብሽ። አሁን ሁሉ ነገርሽ ፈጣሪ ሆድሽን ያቃናልሽ። በዚህ ዘመን እንዳንቺ አይነት ልጅ መኖር በጣም ይገርመኛል። ያልኩ ይቆጣ ማስራይ ብሎ ያስባሉሽ ነው ልጅ። ሚጣ አሁን ስሚ፣ ድሮም ፍርሃትሽ እንደነበር ነግሬሻል። አሁንም እንደኔና እንደ አባትሽ እንዳትሆኚ ተጠንቀቂ። እሺ እስካሁን የነበረው ፍርሃቴ ነው ይባል፣ ግን እኮ ከሌላ ሴት ጋር ነው ያየሁት። መች እርግጠኛ ሆንሽ? ከሴት ጋር አየሽው እንጂ ምን ሲያደርግ አየሽው? ሰላም ምን አይኔ በብረቱ አይቷለሽ እንዴ? በሎሽ አንቺ ነይና ባይሽ ወበረሽ አልሄድም። እሱ መቼም የሚመለሰው አይደል። ምንድን ነው የሰማሽው? እኔም ባላጣራሁት ነገር ከአባትሽ ጋር ተለያይቼ እንደቀረው ታውቂያለሽ። ጥፋተኛም ከሆነ እጅ ከፍንጅ ያዥውና ይቁረጥልሽ። በጥርጣሬ እኮ ፍቅሩም ቢሆን አይወጣልሽም። እውነት ነው ልጄ፣ እናትሽን ስሚያት።
ባልሽ አይታመንልሽ? አሁን እሱንም ማውራት ምን ያደርግልናል? ልንዝናና ነው የመጣ ነው ወይስ? ማወቅ ስለምፈልግ። በፊት አይታመንም ነበር። አሁን ግን የቤተ ክርስቲያን ልጅ ሆኗል። አሁን ሳልጨረስኩም አትመጣም? ባልሽ የዛሬ 3 ዓመት በጣም ወዳትና ላገባት የነበረችውን ፍቅረኛ እዚሁ አልጋ ላይ እዚሁ ክፍል ውስጥ ይዟት ተኝቶ አገኘ። ሽማግሌ ተልኮ አያቴ ለሰርግ እየተዘጋጀች እኔም የሰርጌ ቀን አልደርስ ብሎኝ በጉጉት እየቆጠርኩ እያለሁ የምወዳትን ፍቅረኛዬን ከእጄ ፈልቅቆ ወሰዳት። ለ6 ወር ያለው ትክክል ማሰብ አልቻልኩም። ምንም እንኳን ፍቅረኛዬ ጥፋተኛ ብትሆንም ለዚህ የዳረገኝ ግን የእሱ ምላስ ስለሆነ ሳልፈልግ ከወንድ ጋር ያሉ ሴቶችን መተኛት ጀመርኩኝ። አሁን ሁሉም ነገር ተቀይሯል። በዚህ ሰዓት በጣም የምወዳት ፍቅረኛለች። አንቺን እዚህ ድረስ ያመጣሁሽ ሳሙኤል እዚህ ድረስ ላመጣሽ እንደሚችል እንዲያውቅ ብቻ። ለባልሽ ታመኝለት። ለዚህ ነው እዚህ ድረስ የመጣኸው? ለበቀል? አሁን ተሳካለ? ቆይ ምንም መስማት አልፈልግም። ሁሉንም ሰምቼዋለሁ። እንዳትከተል። ሁሉንም ነገር ከሰማሽው የተደረገ ነገር የለም። ምን ልታረግ ፈልገህ ነበር? ብታረግ ኖሮማ እርግማኑ ሳልጠብቅ እኔ ራሴ ነበርኩ ምደማ። እንዳትነግረኝ ብለሽ ነው? ብልህስ የባለፈው ነው እንጂ አሁኑን አትንገረኝ ብያለሁ። እኔ እንደሱ አላሰብኩት። እሱ የራስ ጉዳይ። የዛን ቀን እንደዛ መጨነቄ ምንም አልመሰለኝም። ቢመስል ኖሮ ግን ይኸውልሽ፣ ይቅርታ ድምፁ እየመጣ ስለረበሸኝ ነው። መጀመሪያውኑ አቅም ኖሮኝ እንደማልባልግ አውቀው ነበር። ምንድን ነው? ሳሙኤል። ማን ነው ሳሙኤል? የልጅቷ ባል። ኧረ እባክህ። እና ምን ይጠበስ? አይ ቅድም አሁን ስላለው ነገር ማወቅ ፈልጋለሁ ስላልሽ እና መጀመሪያ አትነግረኝም ነበር? አሁን ነው የምትነግረኝ? ማወቅ የምትፈልጊያት መሲማ። ቆይ ናዝሬት አለመሄድን ለምንድን ነው ያልነገርከኝ? እሱን አልዋሽሁሽም። ሊሄድ የነበረው እውነት ነው። እየሄድኩ እያለ ደወሉና ለሳምንት መሆኑን ነበር። እና እሱን ለምን አልነገርከኝም? ስልኩን እያወራው እያለ እኮ ነው ሳሙኤልን ያየው። በቃ ሳሙኤልን ሳይሆን ንዴቴ መቆጣጠር አለ። ተናደድክ? ተናደሞታል። ቆይ ትቀልጃለሽ እንዴ? አንቺም እኮ ስልክ ስቀጠቅን አላነሳም ብለሻል እንዴ? ደግሞ ትቆጣለሽ እንዴ? አልተቆጣውም፣ ግን መልሼ እደውልልሻለሁ። ቤት መጥቼ ነበር እኮ። እመጣለሁ፣ ትንሽ ቆይቼ እመጣለሁ። አይ ከያሱ ጋር መጣባታችን ሰምቼ በጣም ነው ያዘንኩት። እዩዬ እኮ አጠገቤ ነው ያለው። እኔ አላምንም። ታረቃችሁ? እውነትሽን ነው? አዎ አልኩሽ አይደል? ቻው። ምን ልትሆን? እንዳትጠጋኝ ብያለሁ። ጥሩ ምን ቆንጆ ሴት አይሆነኝም።